አድናንና ለኋና ባለመግባባትም ለኋና ስሜታዊ በመሆንም ፌንት በልታ በመውደቅም ሆስፒታል ገብታለች። በዚህም አድናን ለከፍተኛ ጭንቀትም ተዳርጓል። ታዲያ ሚራም ቢሆን ከዳናይት ጋር ፍጥጫዋንም ቀጥላለች። ይኸውም ሮቤል ነው አድናን ባለቤትሽ ማን ነው በማለትም አፋጣትም ነበረ። ነገር ግን አሁን ላይ የዳናይት ባለቤትም የአድናን ግልምጫና ጭቅጭቅም ካደራደር እየባሰና እየተባባሰ ስለመጣም ለሱም ጥያቄ ፈጥሮበታል። ታዲያ ውድ ባለቤቱንም እባክሽን ከዚህ ቤት እንዴትና በምን ሁኔታ መላቀቅና እንዲሁም እነሱን እንዴት ማውጣት እንዳለብን ማሰብ አለብን በማለትም አድናንን ከቤት እንደሚወጣም ለማድረግም እየሞከረ ቢሆንም ዳናይት ግን የድሮ ፍቅረኛዋ አድናን ስለሆነ ፍቅር ከሱ ስላለባትም እሱ ለመጨረሻና ለአንዴም ቢሆን አይወጣም፣ ለዘላለም መኖር ካለበትም ይወጣል በማለትም ከራሷ ጋርም እየመከረችም ትገኛለች። ምክንያቱም ዳናይት በአሁኑ ሰዓትም ከአድናን ፍቅር ስላለባት፣ በሌላ በኩል ተንኮለኛና እንዲሁም አስመሳዋ ሚራም ቢሆን በአሁኑ ሰዓትም የነ ዳናይትን ሻንጣ እየበረበረችም ትገኛለች። ይህም እንደተለመደው ወርቅ እንዲሁም የተለያዩ ገንዘቦች ይገኛሉ መስሏትም እንግዲህ ልብሶቿንም እያመሰቃቀለችም ብዙ ነገሮችንም እየተናገረችም ትገኛለች። አሜሪካ ደርሶ የመጣ ሰው እንዴት ሳልቫጅ ተሸክሞ ይመጣል እያለችም እነሱን እያብጠለጠለችም ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በአዝናኙ በለኋና ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ በሚያሳዝን ሁኔታ ለኋና ራሷን ስታ ሆስፒታል ገብታለች። ይኸውም አድናን ከዚህ ቤት መውጣትና እንዲሁም መላቀቅ አለብን፣ ሁልጊዜ የዚህ ቤት ጭቅጭቅ እያደረ እየከፋ መጥቷል። ስለዚህ ሁለታችን እኔና አንቺ ጥሩ ጊዜ ማሳለፍ አለብን በማለት ሲናገርም ለኋናም ቢሆን እህቴን ጥዬ አልሄድም በፍጹም በማለት ስትናገርም እንግዲህ አድናንም ቢሆን በስሜታዊ እህትሽ ሞታለች እርሻት በማለትም ሲናገር እንግዲህ ብዙ ነገሮችም ጭንቀት ፈንድቶባታል ማለት ነው። ይኸውም ለኋና መቆጣጠር አቅቷት ወድቃለች ማለት ነው። ይሁንም በቃ በብዙ ሁኔታም አድናን አሁን ላይም ደንግጦ ወደ ሆስፒታል በሚወስድበት ሰዓትም የእንግዳውን የታርቆ ንግዛም አልፈለገም። ምክንያቱም እኔ ብቻ ነኝ ባለቤቷ ልንከባከባትና እንዲሁም ልቆጣጠራት ትችላለሁ እንጂ አንተ ምንም አያገባህም በማለትም በማመነጫጨቅም እንግዲህ አስከፍቶታል ማለት ነው። ይኸውም እንደ ዳናይት ለኋናንም ይቀማኛል የሚል ስጋት ስላለበት አጠገቧ እንዳትደርስ ብያል በማለትም አስጠንቅቆትም ነበረ። በባለፈው ክፍል እንዳየነውና እንደተመለከትነውም አሁን ላይ ከለኋና አጠገብ መድረስ የለብን በማለት በቦክስ ነበረ የደበደበው ማለት ነው። ይህንም ያየውና የተመለከተውም እንግዳውም ቢሆን በጣም ግራ ተጋብቷል። ምን አይነት ሰው ነህ? ጤነኛ ነህ? ግን ለመሆኑ አረ ጸበል ብትጸበል ይሻላል እንጂ አንተማ ጤነኛ አይደለም፣ በውስጥ የሆነ ነገር መንፈስ አለ በማለትም ተከራክሮታል። ይኸውም ለኋና ስታለቅስና እንዲሁም ስትከፋ የት ነህ? እንዲሁ ፍቅረኛዋ ነኝ ባለቤቷ ነኝ ያልክ የምትቆረቆርና እንዲሁም የምታስብላትም ከሆነ ከአጠገቧ ሆነ ልታጽናናትና እንዲሁም ልታበረታት ይገባል እንጂ እንደዚህ ዱብ ማለቱ አግባብ አይደለም ብሏል ማለት ነው። እንግዲህ ከእንግዳውም እውነት አለ ማለት ነው። ምክንያቱም በአሁኑ ሰዓት ለኋና ለማጽናናትና እንዲሁም ለማበረታት ነው እንጂ የቀረበው ምንም ነገር አላሰበም። ነገር ግን አድናን ከመቅናቱ የተነሳ ሌላ ሰው እያደረገው ነው ማለት ነው። ዳናይትም እንደተለመደው አድናንን ሲወጣ ሲገባ እያስጨነቀችውም ትገኛለች። እኔ ፍቅር አለይ ካንተ ያላለቀ ፍቅር እንደ ቀድሟችን እንሆን በማለትም እየለመነችውም ትገኛለች። አድናን ግን ያ አድናን ተቀብሯል፣ ሙቷል። ያ ከሜዳ ላይ ጥለሹ የእርሸው አድናን የድሮ አድናን አይደለም፣ ዛሬ ላይ የራሱ ሕይወት ያለው ነው በማለትም አስረግጦ ቢናገርም እሷ ግን ለወደፊትም እንደማትተውና
እንዲሁም የእሷ እንደሆነም አስረግጣ የነገረችው ነው ማለት ነው። በዚህም ሰራተኛ ናት ብላ የተዋወቀቻትንም ልኋናንም ቢሆን እያስከፋቻትና እንዲሁም ሚራ ያለችውን በመከተል ብቻ በልኋና እየፈረደችና እንዲሁም አንቺ ክፉ ሴት ነሽ እያለችን ብዙ ነገር እየተናገረቻት ትገኛለች። ታዲያ ወደ ሆስፒታል በሄደችበት ሰዓትም ባርኮትንና እንዲሁም ዳናይትን ነበር ያገኘቻቸው። ያቺ አስመሳ ሴትዮ የታለች? ልኋና አሁን ላይ ታማ ሳይሆን እያስመሰለች ነው። እኔ ለዘመናት አብሬያት ተቀምጫለሁ እናም የበግ ለምድ የለበሰች አስመሳይ ስለሆነች እንጂ ታማ አይደለም ሆስፒታል የገባች በማለትም በነገርም እያቅጠለጠለች እነሱን ተቀላቀለቻቸው። ይህንም የተመለከተው እንግዳውም ቢሆን ምን እያልሽ ነው? ልኋና እኮ በጣም የምታሳዝንና እንዲሁም በጣም የምታሳሳ ልጅ ናት። ደግሞም አሁን ላይ ታማ ነው እንጂ እንደዚህ በህመም እንዴት ይቀለዳል? ኧረ ተይ አትፍረጂ፣ ይፈረድብሻል በማለትም ሚራንም ከመነጋገሯም እንድትቆጠብ ቢያደርጋትም እሷ ግን በጭራሽ ልትቆጠብ አልቻለችም። እንደውም ባልሰራችውም እንዲሁም ባላደረገችውም ነገር አሁን ላይም ልኋና ማለት እኮ አስመሳይና ተንኮለኛ ሴት ናት። ታዲያ ሚስጥሬን ከጠበቃችሁልኝ የሆነ ነገር ላካፍላችሁ ወዳለሁ በማለትም የሆነውን ሁሉ ለመናገር ሞከረች። ታዲያ ይህንንም የሰማችም ዳናይት ምንድነው አውሬን አናዋራም በማለትም የጀመረችውንም እንድትጨርስላትም አደረገች። ታዲያ ሚራም እንደተለመደውም አሁን ላይ እኮ ልኋና ማለት ሰው የገደለች ናት በማለትም ብዙ ለማውራት ስትሞክርም አድናንም ከወደ ኋላ አስደንግጧታል ማለት ነው። ታዲያም የዛሬ ቪዲዮ ያቆመው ከዚህ ላይ ነበረ። ልኋና ባላደረገችውና ባልሰራቸውም ነገር እየተከሰሰችና እየተወነጀለችም ትገኛለች። በተለያየ መንገድም አሁን ላይ ሚራም ቢሆን ልኋናን ለማናደድና ጨርቋን ጥላ እንድታብድም እያደረገቻትም ትገኛለች። በሌላ በኩል አሁን ላይ እንግዳው ቤቱን የገዛውም ግራ ገብቶታል። ያኔ እኮ ሮቤል እያለችም ስትሸጥልኝ ሮቤልንም እንዳላገኘውም ብዙ ጥረትም አድርጋለች። ስለዚህ እያጨረበረች ነው ማለት ነው በማለትም ቤታቸው የሆነ ነገር ያልተጨረሰ ነገር እንዳለና የተጨረበረ ነገርም እንዳለ እያወቁ እየመጡ ነው ማለት ነው። በሌላ በኩል አሁን ላይ ዳናይትም ቢሆን ሚራንም እያፋጠጠቻት ትገኛለች። አሁን ላይ አድናን የሚባለው ሮቤል ነው። ሮቤል ደግሞ ማን ነው በማለትም ስታፋጥጣትም ሚራም ቢሆን የማይሆን ነገርም አከታትላም አድበስብሰውም አልፋለች። አሁን ላይ ዳናይት አድናን ያላትና እንዲሁም ሚራ የምታወራውም ነገር ተጋጭቶባታል። አሁን ላይ ቤቱንም በአድናን ላይ አጭበርብራ እንደሸጠችውና እንዲሁም እነሱም እንደገዙት እየገባት መጥቷል። በቀጣይ ቪዲዮ እንግዲህ የሚራንና የዳናይትን ፍጥጫ እንጠብቃለን። ምክንያቱም በአሁኑ ሰዓትም አድናን ተጭበርብሮ ቤቱን እንደሸጠውም እየደረሰችበትም ነው። ታዲያም እንግዲህ ልኋናን በጥሩ ሁኔታ እንደምትመጣ ተስፋ እናደርጋለን እያልን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።